ልንገር እወዳታለሁ አፈቅራታለሁ አንተ እኔ ፊት እንደዛ አትበል እየሰማኝ ነው እኔ ፊት እንደዚህ ብለህ እንዳታወራ እኔ ፊት እንደዚህ ብለህ እንዳታወራ ሰው ይለቀኝ ሰማኛ እንዳትል ከዚህ በኋላ አጠገቧ ሲጀምር እንዳትደርስ እሺ ጸብ ነው የፈለከው አዎ ጸብ ነው የፈለኩት ከሱ ጋር ደስተኛ ነሽ ደስተኛ ነሽ ከሱ ጋር እኔ አሁን ምንም ገላልኩ ብትወደህ አይደለ እንዲ ፊት ለፊት ትነግርህ ነበር ስለዚህ አጠገቧ አትድረስ አኩርፈሲን ስውል ጭርሲል ቤቱ ደስ አይለኝም ከሰቀቅ ካልጃምኩ ካምናው ከትላንቱ ደስ አይለኝ ዳጊ ናውጣስ ሙሌ አንተ አይደብርም ምን አይነት ስራ ነው የምትሰራው ምን ሰራው እንደዚህ አይነት ስራ ካንተ ይጠበቃል ነው ምንድነው የሰራውን ስራ አታውቅም አንተ ምንድነው እንደዛ ማረግ ጥፋት እኮ ነው ጥፋት እንደሆነ እኮ አውቃለሁ ጥፋት እንደሆነ ብታውቅ እኮ እንደዛ አታረግም ሲጀመር ወንድሜ ተረጋጋት ነው አውራኝና ተጋብላ እኮ ልቀቀኝ ነኝ ማን ነው ትንሽ እንደዛ ማረግ ጥፋተኛ ነኝ በጣም ጥፋተኛ ነህ ለምን እንደዚህ አይነት ስራ ትሰራለህ ወንድሜ ተረጋጋ ኧረ ዝም በል በእናትህ እየበጠበጥኩ እኮ ነው እኮ ልበጥብጣ ማን ነው እንደዛ እስክትሆን ድረስ አንተ ማን ሆነህ ነው እንደዚህ የምታረገው አማውደሪ ነው ጥፋተኛ ፍቅረኛ ይኮናል ፍቅረኛ እኔ አጠገብ ፍቅረኛ እንዳትል እሺ እየሰማኝ ነው አይደለ እኔ አጠገብ ከዚህ በኋላ ፍቅረኛ ይስትል ከሰማው እኔ መታል ሰው እየተረጋጋ ዘርበል በእናትህ ቤድረስ መተህ ተረጋጋ ምናምን ይላል ምንድነው ያወሩበት ጠቃት ይገባ ያወሩ ግን ቤድረስ መተህ ታስፈራራው ነው የምታው አንተ ጠበቃ ነህ እሱ ወንድሙ ነኝ እኮ ወንድሙ ብትሆንስ ታረ በስልሳት አናግረዋ ቤድረስ መተህ የጮክ እሱ የሰራው ስራ በስነ ስርዓት ማናገረው ስራ መሰለህ እንዴ ቤድረስ መተህ ማስፈራራት አትችልም እሺ የሰማኝ ነው አይደል የተከበረ ቤት ነው ቤድረስ ትላለህ እንዴ ሳሎን ገብቼ ነው ማስፈራራው ማን አንተ ዘርበል በርዛ በእናትህ ተው አቡ አታውቀውም ተው አታውቀውም ታመጣ ነው ገባ ምን ልታመጣ ነው ማመጣውን አሳያለሁ ምን ልትሆን ነው አንተ እሱ ጠበቃ ነው ወይ እሱ ያወራበት አንተ እሱ ጠበቃ ነው ወይ አንተ ራስህ መታወራም ሰውዬ እኔ ምን ነግሬህ ማለት ነው ዳጊ ከዚህ በኋላ እህቴ አጠገብ ብትደርስ አስቀይምሃለሁ ነው የምልህ እሺ አጠገቧ እንዳትደርስ እየሰማኝ ነው አይደለ ፍቅረኛ አትበል እኔ አጠገብ እሺ ልትመታ ምን ልትሆን ነው አንተ ሄደህን ተቆጣት እሺ እሺ አውራኝ ሙሌ እኮ አንተ ምን ልትሆን ነው አንተ ሲጀመር ተው ሰው ያሟል እንዴ እህቴ አጠገብ ብትደርስ እኔ አስቀይማለሁ እኔ አጠገብ ሲጀመር ደግሞ ፍቅረኛዬ እያልክ ብታወራ ወየውልህ እሺ አሁን ዛሬ የመጣው ምን ለማድረግ ነው በቃ አጠገቧ እንዳትደርስ ይሄ የልጅ ጨዋታን እዛ አቁም በአንተ ምክንያት እሷ መጎዳት አለባት እንደዚህ እስክትሆን ድረስ ነው የምታደርገው ምን አደረጋት ነው ልጅ አንተ ስለ ክብር የታቀለቆ አንተ አውቀን የመጣው ቤት የሰው ቤት ያዋረድኩ እኮ የሰው ቤት እሱ ቤት ሰማል ድምጽን ቀንሳ አውራ ዝም በል አንተ አንተ ተቆጣጣሽ አይደለም እኮ ለምን እንደማሽቃብጥ አታሽቃብጥ አንተ ቆይ ምን አይነት ንግግር ነው ያወራ ያለው አንተ ቆይ ክብር ታውቃለህ እወዳታለሁ እኮ የፈለገ ብትወዳት እንደዚህ ጥፋተኛ ነኝ በጣም ጥፋተኛ ነኝ ለምንድን ነው ጥፋተኛው እንኳን ክብር ታውቃለህ ወይ እስቲ ስለ ክብር ንገረኝ አንተ መጀመሪያ ክብር ባላቅ እንደዛ በሰው በህዝብ ፊት በእናቴ ፊት እንደዛ አላደርግላት እሷን ሲጀመር ያስደፈረችን አንተ እንደዚህ በአደባባይ እንደዚህ አይነት ጥያቄ ትጠይቃለህ ለምን ደው ማልጠይቀው ማን ሆነ አንተ የምትጠይቀው ስለማወዳት እሷ ስንት አላማ አላት ተራክተም እና እኔም እኮ አላማ ወንድሜ እኮ አላማው አለ እንትን ለማለት ነው እንዴ አንተ በመሃል የምትገባው እኮ አላማ ካለ አላማህን ተከተላ ለምንድን ነው በመሃል የምከተለው እሷ አጠገብ አትደርስም እየሰማኝ ነው አይደለ ሰው ያንተ ለምን ተራጋታ እሷ አጠገብ ዘርበል በእናትህ አንተ እሷ አጠገብ እንዳትደርስ እኔ እመታለሁ አንተ ማን አንተ ነው የምትመታኝ አንተ እሷ አጠገብ እንዳትደርስ አውሩበት ነው ተው አቡ ቆይ ብደርስ የሚከተልህን ያሳይሃለሁ እሺ ሌላ ችግር ውስጥ ሙሌ አንግባ እሷን ሄድና አውራት ሲጀመር ለኔ ፊሊንግ ስሜት ባይኖራት እስካሁን ድረስ ከኔ ጋር አትሆን ጠይቃት የላትም በምን እርግጠኛ ነህ በሙሉ እርግጠኛ ቢኖራት ራሱ አጠፋዋለሁ እንደዚህ ማድረግ መብቶ የለም ከኔ ጋር ብትሆን ምንድነው ችግሩ አትሆንም ካንተ ጋር ለምንድን ነው ማትሆነው ስለማትሆን ለምን አንተ አትሆናትም በቃ ሄደህ እሷን ተቆጣጣ ልቀቀኝ አንተ
እዚህ መተሰረደነፋ ምንም ባሎታስ ምን ልታመጣ ዘር በለው ልዛ ዳጊ ለዚህ አንተ ወንድም ነህ? አዎ ነኝ። አሳፋሪ ነህ። ሲጀመር ነገር እህትህን ሄድና ጠይቃት፣ እንዴት እንደምትወደኝ ጠይቃት። አትወድህም ልንገራ፣ ብትወድህ ራሱ ማለት እንዳትወድህ ነው ማድረገው። ምን አይነት ምቀኝነት ነው? እሺ ምን አይነት ምቀኝነት ነው? መሀል አትግባ። ከሱ ጋር እያወራሁ ነው። ምን አይነት ምቀኝነት? እሺ በተረጋጋ መንፈስ አናግረው። አላናግረውም። ተረጋግተህ የሰራው ስራ በተረጋጋ መንፈስ እንዳናግረው አይደለም የሚያደርገው። ስማ፣ ከዚህ በኋላ አጠገቧ ብትደርስ እኔ አስቀይምሃለሁ። እሺ አትንካይ ሰውዬ። በነካም ምን ልትሆን ነው? ይሄ ሰውዬ ቆይ ከኔ ጋር ችግር ምንድነው? ከኔ ጋር አትንካይ። ዞር በል። ችግሬንማ እየነገርኩህ እኮ ነው። አጠገቧ እንዳትደርስ። እደርሳለሁ። አያገባ አሳይሃለሁ ስትደርስ። ዞር በል። ምንድነው የምትሆነው? ቆይ ዞር በል በእናትህ። ሰውዬ ለምን ልትመታው ነው? ቆይ በመታውስ አንተ ምን ልትሆን ነው? አሳይሃለሁ። የዛኔ ስትነካው አሳይሃለሁ። አንተንም እሱንም ነው የማጋጨሽ። ይሄ ቤት ድረስ መጥቶ እኮ ያስፈራራን እኮ። እሺ ውጣ። ዞር በል በእናትህ። ውጣ ምናምን ብለህ ስለ ክብር ታወራለህ እንዴ አንተ? ምን ታውቃለህ ስለ ክብር? ስርዓት ይኑር። ምንድነው ስለ ክብር የምታውቀው? በጣም ያናደደኝ። አከብርሃለሁ። አንተ ብታከብረኝ እንደዚህ አይነት ስራ ትሰራለህ እንዴ? ምን አደረገ? ቆይ ነው ያ ነገር ጥፋት ነው። እሺ ሂድልኝ፣ በቃ ውጣልኝ። አሁን ቤት መጣ አትረብሽኝ። እኔ እሄድልሃለሁ። ይሄ ከዚህ በኋላ እሷ አጠገብ ብትልከሰከስ እኔ ማስቀየም እሷ እንዲ ብላክ ነው እዚህ የጠራች። እሷ አለችኝ አላለችኝ አይመለከተኝም። ለምን እሷ አትለውም? ቆይ አንተ ምን አገባ ብሎ እኔ ወንድሟ እኮ ነኝ። ለምን በሷ ላይ የመወሰን ሙሉ መብት አለኝ። እሺ የመወሰን ሙሉ መብት የለህም አንተ። አለኝ። የለህም። አሳይሃለሁ እንዴት እንደምወሰን። እሺ መተህ እዚህ ስለዛት ምን የምትቀይረው ነገር ያለ ይመስላል። መንፈራ መስሎ ነው። ምንም አንፈራም። ምንም እንዲህ ስላደረክ የናቅነው እንጂ ያለ ነው የፈራን አይደለም። የሰማኸው ነው አይደል? መፍራት አለ መፍራትን አሳይሃለሁ። እሺ አንተ ዝም ብለህ በሱ መሀል አትግባ። አንተ ሲጀመር አይመለከትም። እሺ አይመለከተኝም። ወንድሜ እኮ ነው። እንዴት ነው የማይመለከተው? እኮ ወንድምህ ቢሆንስ? አንተስ ምን እያደረግህ? የእህቴ ጉዳይ እኔን አያሳስበኝም። እሱ የወንድሙ ጉዳይ አያሳስበው። የእናንተ አይመለከተኝም። ያንተም ደግሞ አይመለከተው እኮ። የማይመለከታችሁ ከሆነ ከህይወታችን ውልቅ ብላችሁ መውጣት እኮ ነው። ወዳታለሁ። ለምን እሷም ትወደኛለች። በቃ አትወድህም። እኔ መጀመሪያ ነገር አታውቅም። አትወድህም ወይ? የግል ችግር ካለብህ ከሱ ጋር ተናገር። የግል ችግር ቢኖርብኝ እንኳን ካንተና ከሱ ጋር ነው የሚኖረኝ። እሺ እኮ ከሱ ጋር አጠገቧ እንዳትደርሱ ነው የኔ ጥያቄ። እየሰማችሁ ነው? አንተ አባፋና እንዴ? አንተ እዚያ ልትናገረኝ ትፈልጋለህ ደግሞ? አሁን እሱንም ያመጣው ምን ልታረግ ነው? ታስደብድበን ነው? እሱን አሳያለሁ። ሌላ ስቴፕ ስትሄድ ደግሞ እሱን እንዴት እንደማሳየት ታያለህ። ከሷ ጋር ሌላ ስቴፕ እሄዳለሁ ብለህ ስታስብ ማለት ነው አሳይሃለሁ ነው። እሺ እሷ አጠገብ እንዳንደርስ ነው መተህ ለመናገር የሞከርክ ያለው። ውጣ። እሺ አልወጣም። እሺ ተናገርካ። የምፈልገው ነው አወራ አይደል? ልናናገርኛ አንፈልግም። ውጣ። ሰምተናል አይደል? ውጣ። የጊዜ ጉዳይ ነው። አሁን ላይ ሰላም እንደሚፈጠር አውቃለሁ። ታያለህ። የሚጠጡትን ነገር አታደርግሽ። ታያለህ። ያኔ ሸንፋ እሷ እኔ ጋር ካልመጣች ያኔ ደግሞ እኔ ሲሸነፍ ታየኛለህ። አጠገብህ እንዳትደርስ ነው የማደርገው። ሁለት ምርጫ ነው የምሰጥህ። በፍቅራችን መሀል አትግባ። አንተ ሰውዬ ባትገባ ነው የሚሻለው። ሌላ ችግር ከመፈጠሩ በፊት እንትን ብትል ነው የሚሻለው። ነግሬሃለሁ። ዳጊ ሁለት ምርጫ እሰጥሃለሁ። አንደኛው ከሷ መራቅ፣ ሁለተኛው ደግሞ አያርቅም ካልክ ለሚመጣው ነገር ሁሉ ኃላፊነቱን ትወስዳለህ። ምን ልታመጣ ነው? ቆይ እውነት ምን ልታመጣ? ወንድ ናችሁ እናንተ። ወንድ ልጅ ደግሞ አያወራም። እሺ እስቲ እና ተግባር ነው ማሳያ። እኛም ደግሞ እናሳያለን። ሁለት ምርጫ አለ። እኔ አከብራለሁ። አሁንም ተው። ሁለት ማይሆን ነገር አትወስን። ተው። አንተ ስለ ክብር አታውራ በእናትህ። አንተ ስለ ክብር ታወራለህ እንዴ? ቆይ አክብሮ ቀለበት አሰርላት እንጂ ምን አጠፋ ይልኝ? አክብሮ ምን አይነት ክብር ነው ይሄ? ከዚህ በላይ ክብር አለ እንዴ? አንተ ስለ ቤተሰብ ክብር ታውቃለህ? እንደዚህ አይነት ባህል አለ? እናት አባቶቿን በየጎዳናው ማሳፈሯ ነው እንደዚህ ባህል? ይሄ ክብር ነው? ቆይ ንገረኝ። ፍቅር ነው። እስቲ የፍቅር ስሜት ነው እኮ። የፍቅር ስሜትን እንደዚህ ነው እንደምትገልጸው? በፊት መግለጼ ጥፋተኛ ያደርገኛል? ንገረኝ። በጣም ያደርጋል። ለምን? ይሄ ሰውዬ ልክ ጤናማ አይደለም። ምን ጤናማ ነው? እሺ ውጣልኝ። እሺ አሁን እኔ እወጣልሃለሁ። ለመውጣቱ ችግር የለም። እሺ ውጣልኝ። እወጣልሃለሁ። ግን ሁለቱም ምርጫ በደንብ አእምሮ ውስጥ አስብሽ። በደንብ አስብ። አንተ ለመዛት ነው ቤት። አሊያ ግን የሚከተልህን ነገር በደንብ አውቀው። እሺ ሰምተሃል አይደለ? የሚከተልህን ነገር በደንብ አስበው። አሊያ ግን ማለት ነው አንተም የሱን ኃላፊነት ትወስዳለህ። ወይ እሷን መተው። ያስፈራራል ነው? አስፈራራለሁ። ከተዋደዱ አንተ ምንም እዚህ ጣልቃ የምትገባበት ምንም አይነት ምክንያት የለም። ልንገርህ፣ ምንም ምክንያት የለም። አሁን እየገባው ነው። ግን ሌላ ስቴፕ ሲሄድ ማለት ነው ያበቃል ነገሩ። እሺ ያንተም የሱም ነገር የሁላችሁም ነገር ያበቃል። እየሰማ ነው? ሰምተሃል? ልንገርህ
እወዳታለሁ አፈቅራታለሁ አንተ እኔ ፊት እንደዛ አትበል እኔ ፊት እንደዛ አትበል ሰው የተራቀ እየሰማኝ ነው እኔ ፊት እንደዚህ ብለህ እንዳታወራ ለቃውሩበት እነሱ እኔ ፊት እንደዚህ ብለህ እንዳታወራ እኮ እኔ ፊት እንደዚህ ብለህ እንዳታወራ ከዚህ በኋላ ዘርበል በእናትህ አንተ እኔ ፊት እንደዚህ ብለህ እንዳታወራ ሰው ይለቀኝ ሰማኛ እንዳትል ከዚህ በኋላ አጠገቧ ሲጀምር እንዳትደርስ እሺ ጸብ ነው የፈለከው አዎ ጸብ ነው የፈለኩት ጸብ ከፈለከ ቤት ውጪ ነው እኮ በቃ እያስጠነቀቅኩ ነው እሺ እያስጠነቀቅኩ ነው አጠገቧ እንዳትደርስ አንተ ሰውዬ ብለቀኝ ነው የሚሻለው ባለቀ ምን ልታመጣ ነው ሌላ ችግር ውስጥ እንዳገባ ዘርበለ አንተ በሉት ተው አቦዬ ቆይ ልቀቀኝ አጠገቧ እንዳትደርስ ውጣሽ አጠገቧ ውጣሽ እወጣለሁ ውጣ እሱን እናያለን ከዚህ በኋላ አፈለከው ያለ አንተ እናንተም ሽኛ ልንገራለን አንተ ዘመን አቡዬ ተው ዓለም ላይ ለአንተ ብቻ አይደለም ማለት ያለ ሄዱታ እንወጣለን ግን አስታውስ እሺ በደንብ ልንገርህ እኔ እወዳታለሁ አንድ ላይም ደግሞ እንቀጥላለን እስከ መጨረሻ እኔ ፊት እወዳታለሁ አትበል የሰማኝ ነው ወዳው እኮ ነው አብረው የነበረችው አይደል እንዴ አንተ ቆይ ለምንድን ነው እንደርጎ ዝም ጥልቅ የምትለው ነው ነገር በቃ ዝም በል ማለት ጉዳይ መጣው እኮ ታዲያ ቢሆንስ ለምንድን ነው ዝም የምለው ቆይ ምን አይነት ምቀኛ ነህ አንተ ግን የፈለኩት ምቀኛ ነው ካልፈለገች አልፈልግም አብሬ መቀጠል አልፈልግም ካለች መታ ትበለው ነው አሁን እንደዚህ እንዴት ታደርጋለህ አንተ ከሷ ጋር እንድትሆን ስለማልፈልግ ይሄ እኮ ነው ምቀኛ የግል ችግር አለብህ ከሷ ጋር ትወደኛለች እኮ እሷ አትወድህም ምንም ማድረግ አትችልም አትወድህም ማጥፋት አትችልም እንግዲህ እንዴት እንደማጠፋ አሳያለሁ እሱን እናያለን እሷንም አንተንም እንዴት መስመር ማስያዝ እንዳለብኝ እሱን እኔም አሳያለሁ እስቲ የምታሳየኝ ነው አሳየኝ አንወጣም አንተ ውጡልኝ ቤት የሌለ መሰለ እንዴ ውጡልኝ አለ እንዴ ምንድነው ጥልጥል የምትለው ያዋረድክ እኮ ነው አንተ እሺ አውጡልን እሺ ምንም ነገር ማውራት አልፈልግም አስብ ደጋግመህ እሺ ውጣልን እንወጣለን እሺ ውጣ ሰውዬ ለምንድን ነው የማትወጣው ቆይ ይሄ ሰውዬ ጤናማ ነው ቤት ነው እንደዚህ የምትጮኸው ቆይ የትልቅ ሰው ቤት ነው አይደል የትልቅ ሰው ቤት ነው የኛ ቤትስ የትንሽ ሰው ቤት ነው እሺ ውጣልን ማን እናንተን ቤት ትንሽ ሰው እኮ ታዲያ ይሄን ያህል ስንናቅ የቱ ጋር ነበራችሁ ይሄ እኮ የክብር ጉዳይ እኮ ነው ክብር ታውቃላችሁ እናንተ ወይኔ ሰውዬ እንዲህ ማድረጋችሁ ልክ ነው ወይ ልክ ነው እንደዚህ ማድረግ አንተ ልክ ነው ብለህ ነው የምታወራው አንተ እየደገፍከው ነው ልክ ነው ያደረገው ምንም አላጠፋም አበረታታው በደንብ አበረታታው በዚሁ ቀጥል በደንብ አበረታታው አንዳም በዚሁ ቀጥል ቤቱን ለቀቀው ምን ሰራ ለምታሽ አትጪው ያልነበርኩሽ አትጪው አላልኩሽም ወይ ከቻልሽ በእናትሽ ወንድምሽን ይዘሽልኝ እንጂ አይደለም ሲጀመር የሰው ቤት እንዴት ነው የምትበጠብጠው ማለት ነው ለምን መጣሽ ለምን የመጣኸው እዚህ እኔ ላናግ የተፈጠረውን ነገር ችግሩን ልፈታ ነው በስነ ስርዓት አትነጋገሩ እኮ የተነጋገርን አይደል እንዴ ለምን መጣሽ አንቺ ጋር ጭራሽ ይዘው አንቺ ነሽ ላልኩሽ እዚህ እንደመጣ ለምንድን ነው እኔ ከቤት አትውጭ አላልኩሽም ወይ ለምንድን ነው የመጣኸው ድጋሚ ልታስደፍሪኝ ነው የሰው የመጣሽው ቤት ልትበጠብጥ ምናምን እንዴ ጀሌዎችን ይዘው መጥተው ሊያስደበድበን ነው እንጂ የመጣው በስነ ስርዓት ትላልቅ ሰዎች አይደለም አሁን በስነ ስርዓት አታወሩ በስነ ስርዓት ለማውራት ፈቃደኛ አይደለም ቤቱ ትልቅ ሰው ነው አትጨው እያልኩት ይሰማን ፈቃደኛ አይደለም ይዘሽልን ሂጂ ወንድምሽን ከቻልሽ ይዘሽልን ምንም ማድረግ አትችልም ነገር ያለ ምንም ነገር ማድረግ አትችልም ይሄ ነው በቃ ምን አመጣው አንቺ ለምንድን ነው ከቤት አትውጪ ያልነገርኩሽ የሰው ግቢ በተመበጠጡን ምን አንቺ ድጋሚ ክብራችንን እንደዛ ልታበላሹ ነው ትንሽ አያስጠላሽም አታስቢ እሱ ሌላ ነገር እዚህ ግቢ መጣ እሱ ሌላ ነገር ድጋሚ ለመጣሽ እዚህ ለምን አስፈለገ እዚህ መምጣት ለምን ወዳው ነው እንደ ወንድ ልጅ ላናግረው ነው የተፈጠረውን ነገር ለመፍታት ነው የመጣሁት አንቺ ሲቀጥል ለምን መጣሽ ድጋሚ በስነ ስርዓት መነጋገራችሁ ተወዷለሽ እዛ ነው የመጣችው አንተ ዝም በል አንተ ሰው ያንተ ያማል እንዴ ዝም በል ይሄው እዚህ ልታስደበድብኝ ነው ቆይ ሻውን እዚህ ጋር ምንድን ነው የምትሰራው ምን አይነት ስራ እየሰራህ ነው ያለኸው ስሚ አንቺን ከቤት አትውጪ ብዬሻለሁ ሲቀጥል ደግሞ አንተ እዚህ ድረስ ለምንድን ነው የመጣኸው ቤቱ ድረስ መጣ በበጠ ኧረ በእናትሽ ቤት ይዘሽው ሂጂ የተማረ አይመስለኝም ቤት ይዘሽው ሂጂ በስነ ስርዓት ማገናዘብ ይችል እንኳን አይመስለኝም ትልቅ ሰው አይደል እንዴ እሱ ቤት ድረስ መጥተህ ትዝታለህ አንተ ሰው ላይ ና ወይ ደብድበን ለምንድን ነው ዝም ብለው አንተ ለምን እንደት በስነ ስርዓት እንደተላለፈ በስነ ስርዓት አናግረው ስልኩ ላይ አናግረኝ ፍቃደኛ አይደለም እኮ የሰው አይደለም ቆይ ምን ለማድረግ ነበር የመጣው ምን ለማድረግ ነው የመጣው ተናገር ንገር እስቲ እኮ በስነ ስርዓት እንድናወራ አይደል የመጣሁት ለምንድን ነው የመጣው በስነ ስርዓት በስነ ስርዓት ያናገርከን ነው አዎ በስነ ስርዓት አይደለ እሷ ስመጣ እንደዚህ ትላለህ ስነ ስርዓት እንዴት እንደሆነ ላሳይ እዚህ በላይ ስነ ስርዓት አለ እንዴ ሲጀምር
አሁን አንቺ ነሽ ይሄን ለምን ታስደረገ? እኛ እኮ እሷን አክብረን እኮ ነው ዝም ያላችሁ እንጂ ለእናንተ አንተ መስሏችሁ ነው። ነይ አጠገቧ እንዳትደርስ። አሁን እዚህ ጋር ልትደባደቡ ነው? አንቺ ከቤት አትውጪ አላልኩሽም? ለምን መጣ? ቤት እሰይ መጣው። እኔ አትውጪ አላልኩሽም? ለምን መጣ? አንቺ ነሽ የላክሽው። አንቺ ነሽ የላክሽው። እኔ እንደመጣ አላውቅም። አታውቂም። አሁን አንቺ አታውቂም፣ እውነት አታውቂም እዚህ እንደሚመጣ አንቺ ነግረሽው አይደለ? ስለ ሁሉም ነገር አንተ ቆይ ለምንድን ነው ደስተኛ ነሽ? በደንብ ደስተኛ ነሽ? በደንብ በጣም ደስተኛ ነሽ? ከኔ ጋር እንደዚህ በመሆኑ ደስተኛ ነሽ? በጣም ደስተኛ ነሽ? እስቲ አንተ ዝም በል እንዴ! ቆይ ምንድነው ችግር? ቆይ ሰውዬ አባትሽ ነው እንዴ እሱ? ቆይ ደስተኛ ነሽ? ንገሪኝ። የሰው ቤት መጥቶ መበጥበጥ ምንም አስፈላጊ አይደለም እኮ። በቃ እኔ እና እሱ የምንጨርሰው ነገር ነው። ለምንድን ነው አንተ አሁን እንትን እያልክ ያለው? የቤታችን ክብርስ እንደዛ በአደባባይ የሆነ ነገር ልክ ነው? ነይስ ዳጊ ቆይ ልቀቀኝ። ነይ እስቲ አንዴ አውሪኝ። ደስተኛ ነሽ? ደስተኛ ነች? ደስተኛ ነሽ? ንገሪው። ደስተኛ ነሽ? እኔም በማጣትሽ ደስተኛ ነሽ? ንገሪው። አንተ ሰውዬ ዝም ደስተኛ እንደሆንሽ ንገሪው። ምን እንደሚዘርሽ አትወድህም። አየሃ፣ ዝም ብለህ አትቸኩል። በቃ ይሄው አትወድህም። ይሄን ነው የምትፈልገው? በቃ ድጋሚ አጠገቧ አትድረስ። እስቲ እሷ ትበለው በይው። እስቲ ድጋሚ አጠገቤ አትድረስ ላይ አልፈልግም በይው። ከህይወት ይወጣልኝ በይው። እስቲ አንቺ ማን አንተ? ቆይ በህይወቷ የምትወስነው? ቆይ ከሱ ጋር ደስተኛ ነሽ? ደስተኛ ነሽ ከሱ ጋር? እኔ አሁን ምንም ልላችሁ ብትወደህ አይደለ እንዲህ ፊት ለፊት ትነግርህ ነበር። ስለዚህ አጠገቧ አትድረስ። ሁሉ ነገር ያሳለፈው ቤቲ ዳጊ እንዲበላሽ ያደረከው እኮ አንተ ነህ እንዴ? በቃ አሁንም ያጠፋውን ጥፋት እያመንክ አይደለም። ና አሚት ነይ። ሁለተኛ አጠገቧ እንዳትደርሱ እሺ? ሄለፍ ቤት ያበቃ ማለት ነው። Papa